ፎዚ እኔ የምለው አረቦቹ ሄደው እንደከሰሱ አሳውቀው ነው ለኤምባሲ ወይስ ራሳቸው ክስ ደርሶ ነው? ምንም አላወኩም እንጂ የኔ እኮ ከእናንተ ጋር እዚሁ ጋር ነው እየሰማ ያለው። 3 ቀን በፊት ነው ሀፕን ያደረገዋል አለችው። እሱ ሲመጣ ሆስፒታል ነው ሬሳዋ እስካሁን ሆስፒታል ነው ሬሳዋ። አዎ የት ይሆናል ሳስበው እኮ አሁን ቁጭ ብዬ ወላሂ እየዘገነነኝ ነው። ምን አይነት አስተሳሰብ ቢኖራቸው ነው? ምን አይነት መሲ የት አለ? ይሳቅን አስገቢው። መሲ የትኛው ነው ፕሮፋይሉ? የት አለ ይሳቅ? አንድ ቁጥር ጻፍ ይሳቅ። ይኸው ሰላም ሰላም፣ እንዴት ናቸው? እንዴት አደራችሁ? እንዴት አደርኩ? ሰላም ነው ሞኒት በንሲ፣ እንዴት ናችሁ? ሰላም ነው እንዴት ናችሁ? አለሁ አልሐምዱሊላህ። ይሳቅ በእሳት አደጋ ሞታለች የተባለችው ልጅ ነገር እስኪ እናንተ ጋር ምን እንደደረሰ እንድታሳውቀን ነበር። እንደውም መጀመሪያ ልጅቷ የተቃጠለች ከእኔ ጋር ነበር የተደወለው ሪፖርት። እዚህ አጅባን አካባቢ ከኦፊስ ነበረ የሄደችው እና ቁጥር ምናምን ተሰጥቶ የነበረ ኤምባሲ ኬዝ አመለከትኩኝ። ከዛ ሄዶ አይተዋት ነበረ እና 95% ነበር ቃጠሏ የሚለው ሪፖርቱ ራሱ ማለት ነው። ኢቨን የለበሰችው ሂጃብ ልብሷ ራሱ ላዩ ላይ ተቃጥሎ እንዳለቀ ምናምን ነው ሪፖርት። ፖሊሶች እንትን ያሉት መግባትም አይቻልም ነበረ፣ በርቀት ነበረ፣ ኮማ ውስጥ ነበረች እና ምክንያቱ ደግሞ ፖሊስም እንትን እንዳለው እንደውም ኬዝ ራሱ ልጅቷ ላይ ነበር የተከፈተው። የሚገርምሽ ከጥንቃቄ ጉለት ጋዝ ተከፍቶ ነበረ እና ጋዝ ተከፍቶ አድሮ ልጅቷ እንደመጣች ነው የለኮሰችው። እና ሽታ ራሱ እንትን ይል ነበረ፣ ሽታ አለው እና ምንድን ነው የሚለው መሰለሽ የሆነ ከጥንቃቄ ጉለት ኬርለስ ሆና ነው ምናምን ብሎ ነው ራሱ የተጻፈው ከይዙ። አጋጣሚ እስከ ከትላንት ወዲያ ነው ሞተች ተብሎ ራሱ የተደወለው። እንደዛ ነገር ነው። ቤተሰብ ጋር ተደውሏል። ፍኖተ ሰላም አካባቢ ነው ያሉት ቤተሰቦቿ እና ወደ አዲስ አበባ እየመጡ ነው ውክልና ለመስጠት ማለት ነው። አስክሬኑ እንዲመጣልን ብለው እንትን ብለዋል እና ያለው ነገር ይሄ ነው። ያው ግን ይሳቅ አንድ ነገር ልንገርህ። እሺ አብዛኛው የኛ ልጆች የሚሰሩበት ቤት ማለት ነው፣ አብዛኛው አሰሪዎቻቸው ጋዙን ውጪ ነው የሚያደርጉት። ማለት ይሄ ዋና ጋኑ አለ አይደለም፣ ውጪ ከኪችኑ ውጪ ፀሐይ ቦታ ላይ ነው የሚያደርጉት። ዋና ሙቀት ያለበት ቦታ ላይ ነው። ታዋሾ ኮሜንት ላይ ጻፉ። ያ በርሜኑ በጣም ፀሐይ በሚነካው ሙቀት በሚነካው ሰዓት ልጆቹ ደግሞ እያንዳንዱ ሴትዮዋ የምታዛቸው ምግብ ሌላ፣ ህፃኑ የሚያዛት ምግብ ሌላ። እያንዳንዱ ምግብ ቢያንስ ጋዙ በቀን 20 ጊዜ ይከፈታል። ገባክ? እነዚህ ልጆች ተመላለሰው ሁሉም ልጅ በየፊናው ምግብ በጠየቀ ቁጥር ሻይ በጠየቀ ቁጥር ሄደው ጋዙን ሲከፍቱት ውጭ ሙቀቱ ስላለ ጋዙ ይፈነዳባቸዋል እንጂ አሁን መስ ይኸውን አዲስ አንድ አይደለም፣ አንድም አለች እዛው ፉጄራ። እኔ ነኝ ልጄ በአካል ያየኋት። እሷ እንደውም የእሷ ይሻላል፣ አሁን እየዳነች ነው። እንደዚህ አንዷ አቡዳቢ ነው እንደውም ሪፈር የተጻፈላት፣ እግሯ ተቆርጦ የተኛችም አለች እና እንዴት አሁን እቺ ቤት ውስጥ ነው የፈነዳው፣ ኪችን ውስጥ ማለት ነው። እና ሴትዮዋ የሚያስፈልገውን ነገር እንደምታደርግላት ቃል ገብታልናለች። ያው በእኛ በኩልም ኬስ ተከፍቷል እና የቤተሰቦቿ ውክልና እየተጠበቀ ነው ያለው። ግን ጥያቄ ያለኝ እዚች የዱባይዋ ልጅ ላይ አሁን የከፈቱት ክስ
ሬሳ መላክ ላይ ወይም የመቀበር ሂደት ላይ የሚያመጣው ችግር አለ ወይ ጀስት ራሳቸውን ሴቭ ለማድረግ ብቻ ይመስልሃል? ኖ እንደዚህ አይነት ምንም እንትን የሚያመጣ ነገር የለም። ማለት ያው አንዳንዴ ኢንሹራንስ ምናምን ስላለ ፖሊስ ነው ሪፖርቱን የከፈተው። ይመጣሉ አይደል ፖሊሶች። መጀመሪያ የሆነ ነገር ሀብን ሲያደርግ እዛ ላይ ነው እንትን የተባለው እንጂ ምንም የሚደርስባት ነገር የለም። ምን ያደርጋሉ? ግን ኢንሹራንሷ ሁሉ ነገሯ ግን ሊከበርላት ይገባል። እሱ ግድ ነው። እሱ መጀመሪያ ውክልና ቤተሰብ ይኖራታል። ቤተሰብ ሙሉ ውክልና ይልካል። ከዛ የህይወት ኢንሹራንስ አለ። እሱ ግድ ነው። ከዛ በኋላ ነው እየጠበቅን ነው። ያው ሙሉ ውክልና የግድ ያስፈልጋል ከቤተሰቦቿ እና ሰኞ ብለዋል። ነገን ኢንሻላህ እየጠበቅን ነው እንጂ ያው ሰምተናል። ኦኬ እዚህ ጋር ያላችሁ 2200 ሰዎች ከላይ የምታዩት የእሱ የሚለውን አካውንት ፎሎ አድርጉ። ችግር ሲኖራችሁ ዳይሬክትም ኮንታክት ልታደርጉት ትችላላችሁ። በአጋጣሚ እኔ እሱ አድራሻ ብቻ ስላለኝ ነው። እነዚህ አዲስ ኮሚኒቲዎች ይመስሉኛል። እኔ አዲስ ኮሚኒቲ ብዬ ነው እኔ ጋር ሴቭ ያደረኳቸው። ከኛ በላይና ከኛ በተመሳሳይ ሁኔታ በየቦታው እየተንቀሳቀሱ ያሉ ልጆች ናቸው። እንደ ድሮ ገና ለገና የሚሰማን የሚደርስልን የሚያግዘን የለም ብላችሁ አትዘናጉ። እኛ እንኳን ስናጠፋ እየመጡ እየወቀሱን እየመከሩን አብረውን በጣም እያገዙን ያሉ ሰዎች ናቸው። እንደምታዩት ስንደውልላቸው ይመልሱልናል፣ ስንጠራቸው ይመጣሉ። በቀደም ሀቢባ ቤት ነበረ ሲያስረዳ ነበር። ፎሎ አድርጋችሁ ቁጥሩን ውሰዱና ችግር ሲፈጠር አናግሩት። እኛ ጋር እዚህ የተከማቸው ነገር እንዳንረዳችሁ ከሚያደርግን ወደ እነሱም አጋሯቸው፣ ወደ ኤምባሲ ድምፃችሁ እንዲያሰሙ። ይሳቅን ፎሎ አድርጉት። ሁላችሁም የሚጠቅም ሰው የመንግስት የኤምባሲ ኃላፊዎች ሲመጡ ፎሎ አድርጓቸው። አሁን 2000 ሰው አላችሁ፣ ፎሎ አድርጉት። 2000 ሰዋችሁ ሁላችሁም ፎሎ አድርጉት። ይሳቅ የሌሎች ጓደኞችንም ቁጥር ስጠን። ለምሳሌ እኔ ካላንተ ቁጥር የማንም የለኝም። ችግር የለም። ሆነ በዋትሳፕ ልክልሻለሁ። ሌሊት ላይ መሲ፣ ፎዚ፣ ነጁ ከዚህ በፊት የሆነ ስራ ላይ ሌሊት ላይ እኛ ስንሄድ አግኝተናቸዋል። ሁሉንም ለልጆቹ ተመሳሳይ ትብብር እያደረጉ ከኛ በላይ ደግሞ ያው ድምፃቸው ለእነሱ ቅርብ ስለሆነ ለኤምባሲ አዳዲሶች ናቸው። አበርቷቸው። እናንተም ደግሞ አሳውቋቸው ያሉትን ነገሮች። የታል ቁጥሩ ለምትሉ ይሳቅ ባዮላ ቁጥርህን ካስቀመጥክ በተመጣጣኝ ቀናቶች ውስጥ ወደ እብደት ትቀየራለህ። ወደኛ ኮን ካስቀምጥላችሁ ችግር የለውም። እሺ ያው አንቺ ጋም አለ፣ አንቺንም መውኒት ጋም አለ፣ መሲ ጋም አለ፣ ሳራ ጋም አለ። ችግር የለውም። እኔ ማስቀምጣለሁ። ባይላንሽ ፎሎ አድርጉት። አንድ ጎብ አረ ተመስገን። ዛሬ ይሰማችሁ ፎሎ አድርጉ ስትባሉ ግን እግዚአብሔርን ኢሳቅ እኔ ምን እንዳናደደኝ ታውቃለህ? ገና ለገና ኢንሹራንሷ እንዳይከበርላት የሞተን ሰው ይከሳሉ። ሰው ግን ክፉ ነው። ቢያንስ እች ልጅ ድንገት ቅዝፍ ስትሰራላችሁ የነበረች ልጅ በመቀዝፈት ህይወቷ እንደዚህ ሲጨልም የሚገርምሽ ሴትዮዋ በተደጋጋሚ ደውለንላት ነበረ። በጣም ደንግጣ ነበር። እዚህ ራሱ መታ ነበር እና አግኝተን አናግረናት ነበር። የሚያስፈልገውን ሁሉ ነገር አደርጋለሁ። በጣም መልካም ሰው ናት። ያው ፖሊስ ነው እኮ መጥቶ በቃጠሎ ጊዜ ሪፖርት ሲጽፍ ነው እንደዚህ እንትን ያለው እና አንድም አለች ኩጄራ ሂደናል። እንደውም እኔና አንድ ጓደኛ እዚሁ ማን ቤት ነው ሳራ ናት መሰለኝ ነግራን ሂደን ነበር። ኩጄራ እሷ እንኳን አሁን እየዳነች ነው። አንዷ ደግሞ ወደ ሾክቦክ ሲቲ ነው እዛ ነው የወሰዷት። እግሯ ተቆርጧል። የሚገርምሽ በዚሁ በእሳት በጋዝ ፍንዳታ ማለት ነው። ጥንቃቄ አድርጉ። ስፔሻሊ ጋዝ ውጭ እንትን ነው መጀመሪያ ልሽ ብዙ ጊዜ ይረሳል እንደዚህ አይነት ነገር እና
መጀመሪያ መስኮት አሁን እዛ ሪፖርቱ ላይ የሚለው መስኮት መክፈት እንደዚህ መጀመሪያ ሰው ልጆች እንዲህ ወደ ኩሽና በሚገቡበት ሰዓት በሮችን መስኮቶችን ከፍተው ለተወሰነ ደቂቃ ቢጠብቁ፣ ለምን አይታወቅም፣ ይረሳል። ሰው ስራ ላይ ስለሚውል ደግሞ ስለሚውል ያው የአረብ ቤት እንደሚታወቀው ነው። ሁሉም አንድ ሰው ይሄን ያዛል፣ አንድ ሰው ይሄን ያዛል። የመዘናጋት ነገርም ስላለ በተሻላችሁ መጠን እንደው ብትጠነቀቁ። በዛ ላይ አሁን ሙቀቱም አለ እንደምታዩት እና በጣም ችግር ነው። ፈጣሪ ይጠብቀን። ቢያንስ ምክንያት ማን ነው እንደዚህ አይነት ነገር ላይ ጥንቃቄ ብናደርግ። ሚሳቅም ፎሎ አርጉት፣ ነጁንም ሙኒትንም ሁሉንም ፎሎ አርጓቸው። አዎ ግን ይሄ ነገር ተደጋገመ ታውቃለህ። ባለፈው አመትም እንደዚሁም አቡዳቢ ላይ ምና እንደዚህ ይሄ ጋዝ በጣም ተደጋገመ። ስለዚህ ግን አሰሪዎቻችሁን ጋዙን ኤሲ ወዳለበት ጋር ይምጣ። ቅዝቃዜ ካለ ታውቃለህ ነዳጅ እንትን የመርጋ አሁን ሲተፋፈን ነው ገብቶሻል። ተዘግቶ ኩሽናው እንዲህ ተዘግቶ ሲቀመጥ ሜቢ እንኳን እንደተባለው ተረስቶ ተከፍቶ ሲሆን ሽቶ ራሱ አሁን መኪና ውስጥ እኮ አንዳንዴ እንዲህ ሲጋራ የሚያጨሱ ሰዎች ሽቶ ነፍተው ላይተር ሲለኩሱ እንትን ይላል፣ እሳት ይፈጥራል። መጥፎ ነው እና ይሄ ደግሞ ስለሚታፈን በቃ ይፈነዳል። ቤቱ ሞልቶ ነው የሚቀመጠው ገብቶሻል። መውጫ ካጣ እና እንዲህ ጥንቃቄ ቢደረግ የሚል ነገር ነው። እኔ የምለው ነገር ነው። እንትኑ ላይ ሪፖርቱ ላይ በግምት ስንት ሰዓት አካባቢ ይላል ቃጠሎ የተፈጠረው? ወላሂ ሰዓቱን እንኳን እንጃ። ያው መጀመሪያ እኔ ጋር ነው የተደወለብኝ። እንደውም እዚህ ከቢሮ አካባቢ ደውለውልኝ ነበረ አለ። ቆይ ሰዓቱን አየዋለሁ። ወዲያው ሪፖርት አቀረብኩኝ። ከዛ በንጋታው ሄዱ። ሲሄዱ ምክንያቱም ልብሷ ላይዋ ላይ ነው ጥልቅ ያለው ታውቂያለሽ። ልብሷ የሚገርምሽ ልብሷ ሂጃቧ ምናምን እንዳለ ላይዋ ላይ ተቃጥሎ ለምን እንደዛ 95% ነው ቃጠሎ። አሁን እንደ እንትን ከተሄደ እንደ ህግ ከታየ አሁን የተነሳው እንትን በጭራሽ ከህግ አግባብ ተቀባይነት ሊኖረው የሚችልበት ምክንያት የለም። አንደኛ። ሁለተኛ ነገር ደግሞ ማለት ነው ፖሊስ ሪፖርት ሲያቀርብ ፖሊስ ሪፖርት ላይ የስንት ሰዓት አካባቢ ቃጠሎ እንደተነሳ ሪዝኑን እና ደግሞ ሰዎቹ ነበሩ ወይ ቤት ውስጥ ነበሩ ወይ ከእሷ ጋር የነበሩ ሰዎች ካሉ እነዚህ ሁሉ ይጠቀሳሉ። እና ትንሽ የሆነ ኮንፊውዝድ የሚያደርግ ነገር ነው የሆነብኝ። ሰዎቹ አሉ። አሰሪው አለች። ያው ሴትዮዋ ናት የደወለችው አምቡላንስ ጋር። እዚህ ሻርጃ አካባቢ እኮ ነው የተወሰደችው። ሙሉ ሰው እኮ በቃ ኦልሬዲ እኮ እሳቱ ወደ ውስጧ ገብቷል። 95% ነው ቃጠሎ። ጨርቅ እሳት ላይሽ ላይ እየነደደ በዛ ላይ ጋዝ አለ። እዛውን የወደቀችው እንደዛ ሆኖ ቀርቶና ትንሽ ጭንቅላቱ አካባቢ ነው በጣም። ለዛ እኮ ነው መሲ እንደዛ እያልኩሽ ያለው 95% ቃጠሎ የተፈጠረበት ሰው ላይ እንትን ላይክ አሁን ኬዝ እነሱ ኬዝ ሲከፍቱ የፖሊስ ሪፖርቱ የግዴታ አስፈላጊ ነው። እና እንዴት አሁን 95% በደረሰበት ሰው ላይ ኬዝ ለመክፈት አያስችላቸውም ለማለት ፈልጌ ነው። ይኸውልሽ ኬዙ ምን መሰለሽ፣ ይቅርታ እዚህ ተደውሎ በሚመጡበት ሰዓት ያው ፎረንሲ ምናምን ምርመራ አላለም እዛ ላይ ነው የሚጻፈው። እና አሁን ሰኞ ይመጣል። ውክልናው እየተጠበቀ ስለሆነ ነው እንጂ ሙሉ ይሰጣል እኮ ሙሉ። እዚህ አንድ ልጅ አለ ምናምን አሉ። አሌን አካባቢ ነው የእሷ ዘመድ ነገር ነው። እና ሚንስ እንትኑ የፖሊስ ሪፖርቱ ኤምባሲዎች ጋር አለ ማለት ነው። ይመጣል ሁሉ ነገር ገና ውክልና ሲመጣ እሱ ተያይዞ ነው አስክሬን ለመላክ ራሱ ይሰጣል ሲባል እኮ ከአስክሬኗ ጋር ለቤተሰቦቿ የሚሄድ ሙሉ ምርመራ ኬዝ ነገር አንድ ላይ ተያይዞ ነው። ያ እኮ እኔም ይሄንን ነው እያልኩ ያለሁት። እንደዛ ከሆነ ገና ብዙ ማናቃቸው ነገሮች ይኖራሉ ብዬ አስባለሁ።
ፎዚ ልክ ነሽ፣ ሀሳብሽ ገብቶኛል። እኔ ኢቭን እንኳን ፖሊስ ኬዝ ለመክፈት የሚያበቃው ነገር ቢኖር እዛ ከደረሰበት ሰዓት ጀምሮ ያገኛቸው ማስረጃዎች በቂ ሊሆኑ ይገባል። ኢቭን ኩሽና ውስጥ ለመጨረሻ ጊዜ ማታ ማን ነው ገብቶ የወጣው ከሚለው ሰዓት ጀምሮ፣ ጋዙ ጋር ማን ነበረ ከሚለው ሰዓት ጀምሮ ነው እንደዚህ አይነት ኬዝ ለመክፈት የሚያቀርበው። ያለምንም ማስረጃ ሊያደርግ አይችልም። ገና አሁን ብዙ ያልታወቁ ሪፖርቶች፣ መረጃዎች አሉ ማለት ነው። ለዛ ነው እንደኔ አሁንም ፉል ሪፖርቱን ሳናቅ በዚህ ጉዳይ ላይ መነጋገሩ ተገቢ ነው ብዬ አላስብም። ምክንያቱም በደንብ ሪፖርቱን እንዳለ ማወቅ አለብን። ያስከስሳታል አያስከስሳትም፣ እሱን በደንብ ማወቅ አለብን። እሷ ብቻ ተጠያቂ ልትሆን ትችላለች ወይ ወይስ ደግሞ የቤቱ ባለቤቶች ማስተካከል ያለባቸውን ነገር በችለተኝነት ባለማስተካከላቸው ምክንያት አደጋው ደርሷል የሚለው ይታያል። በጣም ብዙ የሚታዩ ነገሮች አሉ እና ደግሞ እነሱ እንደ ኢንሹራንስ ላለመክፈል ብለው ብቻ ክስ ቢመሰርቱ እንኳን ክሱ ተቀባይነት ያገኛል ወይስ አያገኝ የሚለውም እሱም መታየት አለበት። ዝም ብለን አሁን እዚህ ጋር ተናግረን የሚቀር ነገር መሆን የለበትም። ሶሻል ሚዲያ ላይ ሁል ጊዜ የሚወራ እንጂ የሚፈጸም ነገር ከስንት አንድ ነው የሚታየው። ስለዚህ ይሄ የሰው ሕይወት ነው። ይቅርታ እኔ በንግግሬ መሀል በቃላት ካስደበርኳችሁ ሶሪ፣ ግን ውስጥ የተሰማኝን ነው እኔ የተናገርኩት። ልክ ነሽ። ልክ ነው እሱ። አሁን ከውክልና በኋላ ነው ምናልባት እኮ እች ልጅ ጋዙን ዘጋግታ ጸዳርታ ኩሽኗን ጨርሳ ሄዳ ወረዲ ተኝታ ከእሷ በኋላ ደግሞ ያሉ የቤቶቹ ልጆች መጥተው ለኩሰውትና ረስተውት ሄዶ ሊሆኑ ትክክል። እሱ እንግዲህ መስ አሁን ውክልና ተልኮ እዚህ ያለው ልጅም አይችልም እንደተባለው ልጁ ራሱ አልችልም ምናምን ያለው ገብቶሻል። አላይን አካባቢ ካምፓኒ ነው መሰለኝ የሚሰራው እና እሱ ወደ ኤምባሲ ነው ውክልና የሚሰጠው እሱ ራሱ ማነው ፕሮሰሱ እንዲጨረስ እዛኔ ይመጣል። ችግር የለውም። ያለውን ነገር እነግርሻለሁ ወይ ለሞኒት ወይ ለመሲ ደውልና ልጁ ማለት ከፊሏ ነው አንድ ዘመድ ነገር ነው። ቅርብ ጊዜ ነው። እሱም ካምፓኒ ውስጥ ነው ያለ። መውጣት አሌን ነኝ አልችልም ምናምን ሲል ነበር ባለፈው። ግን ሪፖርቱ ዞሮ ዞሮ እናንተ ጋር ነው አይደል የሚደርሰው? ይመጣል ሁሉ ነገር በሚመጣ ሰዓት እንግዲህ ያለውን ነገር ማወቅ ይቻላል። ችግር የለውም። ይሻላል። ሌሎቻችሁ ራሳችሁን ጠብቁ እባካችሁ። እንኳን ማለት ነው ቢሆን እንኳን እችል መሲ አሁን የተወዛገብኩት ደግሞ ሰዎቹ አይደለም ፋይሉን የከፈቱት ፖሊስ ራሱ ነው ሲባል ፖሊስ ምን አይነት መረጃ አግኝቶ ነው ከምን ተነስቶ ነው እሷ ላይ ከችልተኝነት አንጻር ፋይል ሊከፍት የሚችለው የሚለው ያሳስባል። ሶሪ እንደዛ ሊሆን አይችልም። ለምን ብለሽ ብኪ ፖሊስ ኬዝ የሚከፍተው ባለቤት ወይም ደግሞ በዙሪያ ያሉ ሰዎች በሚሰጡት መረጃ ላይ ተንተርሶ እንጂ ራሱ በራሱ ተነሳሽነት ዝም ብሎ የሚከፍተው እንትን የለም። ስለዚህ የተሰጠው መረጃ ነው ጥያቄ የሆነብኝ እኔም ነው። ጋዙን ተለኩሶ አትለኩሰው ምን የሚያውቁት ነገር አለ? በሳት ለኩሰው ተኝታ ነው ብለዋቸው ሊሆኑ ይችላሉ። እንደዛ እነሱ ስላሉ ብቻ እኮ መሲ መክሰስ ራሱ ፋይል መክፈት ራሱ እኮ አይቻልም። ግዴታ መረጃ ያስፈልጋል። በምን አይነት መልኩ ነው እንደዚህ ፖሊሶቹን ሊያሳምኑ የሚችሉ? ፖሊስ ሊያምን የሚገባው መረጃ ሲይዝ ነው። እዛ ቤት ውስጥ ገብቶሻል። አትሊስት ካሜራ እንኳን ካለ በጣም አሪፍ ነው። ግን እነሱ ባሉት መረጃ ብቻ አንድ ፋሚሊ የሚኖርበት ቤት ውስጥ መሲ ስንት ሰው ገብቶ በሚወጣበት ኩሽና ውስጥ እሷ ብቻ ተጠያቂ ሆና ልትከሰስ አትችልም። ለአንድ ሰው ስንት ነው እነዚህ ልጆች ኩሽና የሚመላለሱት? ዲቪ ሻይ አስሬ ነው የሚመላለሱት። ጋዙ እንኳን በቀን እኮ ከ10 እስከ 10 በላይ የሚለኩሱ ልጆች እኮ አሉ። በየደቂቃው ምግብ ሰዎች። አንቺ 10,000 ጊዜ ብትጠነቀቂ ቤት ውስጥ ስንት ችልተኛ ሰው አለ ማይጠነቀቅ ሰው። የእነዚህ ሰዎች ሰለባ መሆን የለባትም እች ልጅ። እሺ ማሚ ሎካል ናቸው አይደል? መሲ ናቸው። ይሳቅ ሎካል ናቸው። እሱ ደግሞ እስኪ ያለው ነገር በጣም ሪፖርቱ ሲመጣ እደውልልሻለሁ። ሞኒት መሲ ሞታለች፣ ተርፋለች፣ ሞታለች።
ያለውን ነገር አሳውቅሻለሁ። ውክልና ነው እንግዲህ ነገ እንደርሳለን ብለዋል። አዲስ አበባ ቤተሰቦቿ አዲስ አበባ ደርሰዋል እኮ ትናንትና ነበር ያሉት። ትናንትና ፍኖተ ሰላም ተነስተናል ምናምን ብለዋል። ያው ነገ ነዋ ሲመጡ መኪና ምናምን ስለሌለ ያው ዛሬ ቢደርሱም ዛሬ ስራ ስለሌለ ነገ ነው ሰኞ። ኢንሻላህ ያለው ነገር በቃ ነግራቸዋለሁ። ደህና ዋሉ። እሺ ጻቅ እናመሰግናለን። አላ ይስጥልኝ። እሺ እንደውም መዳም ቤት የምትሰሩ ሰዎች ሙኒት ልትሰግድ ሄዳለች። መዳም ቤት የምትሰሩ ሰዎች እባካችሁ፣ በተለይ ደግሞ ጠባቂ የሆናችሁ ሰዎች በተቻለ መጠን እራሳችሁን ጠብቁ። ጋዝ ስትከፍቱ ቀድማችሁ መጀመሪያ መስኮት በር ምናምን ክፈቱ። ማታ ላይ አይታወቅም ምን እንደሚፈጠር አይታወቅም። እናንተ ከወጣችሁ በኋላ ሌላ ሰው ገብቶ ጋዝ ሊከፍት ይችላል። ምንም የሚታወቅ ነገር የለም እና እንደው በተቻላችሁ መጠን አንደኛ ጋዝ ስትከፍቱ ራቅ ብላችሁ ለመለኮስ ሞክሩ። ፊታችሁን አታስቀርቡ፣ ራሳችሁን ቅርብ አታርጉ። ሁለተኛ ነገር ደግሞ ቀድማችሁ በር መስኮት ምናምን ከፋፍቱ። በእርግጥ ቀደር ነው፣ ማናችንም ከቀደራችን አናልፍም። ግን ደግሞ ጥንቃቄ ማድረግ የግድ ያስፈልጋል። እንደው ከቁጥርም ቢሆን አትጉደሉ። ባይኖራችሁ ምን ባይላችሁ ለእናታችሁ እናንተ ውድ ናችሁ፣ ለቤተሰባችሁ ውድ ናችሁ። ወላሂ በጣም ነው የሚያሳዝነው። በጣም ሳያልፍላችሁም ተንከራታችሁ ደክማችሁም አንድ ቀን እንኳን አጥጋቢ እንጀራ ደህና እንትን ፈገግታን ሳታዩ ማለፍ ቀላል ነገር አይደለም። በቃ ምንም ይሁን ምን በሰላም ሀገራችሁ ለመግባት አላህ ያብቃችሁ። በቃ ራሳችሁን በምትችሉት ሁሉ ጠብቁ። ፎዚ ታውቂያለሽ የውሸት ህይወት እንደሚኖሩ በጣም ሶሻል ሚዲያ እንጂ እኮ አብዛኞቹ መዳም ቤት ያሉት የውሸት ኑሮ እኮ ነው የሚኖሩት። ሳቃቸው የውሸት፣ ምግባቸው የውሸት፣ ድካማቸው የውሸት፣ ልፋታቸው የውሸት። በቃ መቤቴ መቼ ደስተኛ ራሱ እንደሚሆኑ እንኳን አያውቁም። በቃ ይሄ አሁንማ ይሄ ቲክቶክ መጣ። በቃ እዚቹ ራሳቸውን እያዘናጉ ይኖራሉ። በቃ የደላቸው ይመስላሉ። የኔ የሚሉት ሰው እንኳን የላቸውም። ወላሂ የሆነ የራሳቸውን እንትን የሚያዋዩት ሰው የላቸውም። ጥያቄ ብትጠይቂያቸው ፎዚ መቼ ነው ለመጨረሻ ጊዜ በጣም ደስተኛ ሆነች ከልብሽ የሳቅሽው ብትጠይቂያቸው ቀድሞ እንባ ነው የሚወርዳቸው። ማልቀስ ነው የሚቀድማቸው። ይገነፍላል ውስጣቸው። ከልቡ እንዴት ናችሁ እስቲ ምን ላይ ናችሁ ብሎ የሚጠይቃቸው ሰው እንኳን ያለ አይመስላቸውም። እነሱ በቃ ዝም ብሎ ሞቱ እኮ እዚህ ያለ የአክስት ልጅ የአጎት ልጅ ውክልና እኔ አይመቸኝም የሚባሉ እኮ ናቸው። እመቤቴ የአጎት ልጅ የአክስት ልጅ ከዛ በላይ የሚቀርብ የለም አይደለ? ውክልና አንተ ወስደህ ከአስክሬን ላክ ስትይው እኔ ስራ ቢዚ ነኝ ስትሰጪ ነው የሚወድሽ። ነው ሰው የሚወዳችሁ። ብራችሁን ሴቭ አድርጉ፣ ወላሂ ሴቭ አድርጉ። እኔ አሁን እዚህ ኢትዮጵያ በመጣሁበት ሰዓት ያየሁት ጉድ መሲ ጉድ እንዳይመስልሽ። አብዛኞቹ አብደው የምታያቸው ከአረብ ሀገር የመጡት ናቸው። ውክልና ስትይ ደግሞ አብዛኛው እዛ ሆነው ውክልና እየላኩ እዚህ ያላቸውን ንብረት እንዳለ ሙጥጥ አርግቶ ሲመጡ በድንጋጤ አቅላቸውን የሳቱ እንዳለ መታያቸው መንገድ ላይ የሚመጡ። እስኪ አሁን አንዲት የመዳም ቅመም ደውለሽ ከኢትዮጵያ ደውለሽ ሰው ቤት የምትሰራ ጋር ጠይቂያ። እናቷ ትደውል እንዴት ነሽ? ደህና ነኝ እማዬ። ራሷ ህመሟን ደብቃ ወይ እኮ ወይ ወገቧን ይዛ ነው የምታወራው፣ ወይ ጭንቅላታዊ ፓራስታሞን ውጣ ነው፣ ወይ ደግሞ ፀሐዩ ላበላብ አድርጓታል፣ ወይ የልጆቹ ጩኸት አደንቁሯታል። ልክ ቤተሰብ ሲደውልላቸው ምንድን ነው የሚሉ? ደህና ነኝ እማዬ አልሐምዱሊላ፣ ደህና ነኝ እናቴ እግዚአብሔር ይመስገን፣ አንቺ እንዴት ነሽ? ወዲያው የውሸት በቃ የውሸት ነው የሚኖር። ከዛ በተረፈ ደግሞ ይሞታሉ። ከዛ በተረፈ ደግሞ ይጎዳሉ። የአማራቸውን እንኳን አይበሉም፣ የአማራቸውን እንኳን አይለብሱም። ይሽ ሰልባጅ ለብሰው ኧረ ተይ በመቤቴን እኔ አንዳንዴ አላውቅም። የራሳችሁ ቁጥር ጠዋት የአረብ ሀገር ሴት በራሷ የምትኖር ያለች አይመስለኝም። ሁሉም በቃ ለሰው ለዘመድ ለቤተሰብ ለእኔ በሉ ለእኔ ማለት ጀምሩ። ወላሂ እናንተ ሲኖራችሁ ስትኖሩ ነው ሁሉም የሚወዳችሁ የሚያከብራችሁ። ወላሂ ማያልፉ የሚመስሉ ጊዜያቶች ያልፋሉ፣ ግን እናንተ ስትኖሩ ይዛችሁ ስትገኙ ከሌላችሁ የላችሁ ነው። ወላሂ
የኔ ቤተሰቦች ይለያሉ፣ የኔ እንደ ፋሚሊዎች እንደዚህ ይለያሉ ምናምን ብሎ ነገር የለም። ሲኖራችሁ ብቻ ነው ሁሉ የሚወዳችሁ የሚያከብራችሁ። የምሬ ነው የምላችሁ። ብራችሁን ያዙ፣ እራሳችሁን ጠብቁ። በምትሰሩበት ቦታ አላህ ደግሞ ይጠብቃችሁ። እስከ መቼ ወላሂ ለራሳችሁ ኑሩ። እስቲ ለመጨረሻ ጊዜ ለራሳችሁ እናንተ ውስጣችሁን ለማስደሰት ያረጋችሁት ነገር ምንድን ነው? መቼ ነው ያረጋችሁት? እራሳችሁን በመስታወት አይታችሁታል? አንቺ ወላሂ እስከ መቼ? እንዶሚ በልተው እኮ እነሱ ጠሩ። እንዶሚ በልተው ቤተሰቦቻቸው ጋር ደውለው በላችሁ ብሎ የሚጠይቋሉ። እነሱ እንዶሚ እየበሉ እመቤቴን አንዳንዴ በቃ እንደው በቃ ሁሉንም ጠራርጎ ባባራሩን የምትይበት ቀን የለም። በቃ ከዛ እዛው በቃ እናትሽም ድሃ ሆነ አባትሽም ድሃ ሆኖ ሁሉም ድሃ ሆኖ አብረሽ ከክሽን እያከክሽ መኖር ለማ ብለሽ እንዲህ ድፍት ብሎ ለሚቀሩት እርዳታ ነው ሲባሉ የሚረዱት እነሱ ናቸው። ቤተሰብ ሲታመም የሚመጡት እነሱ ናቸው። የሰውን ዩቱብ የሚያሳድጉ እነሱ ናቸው። አረን እኔ አላቅም ማርያምና እንደገና ደግሞ ጋዝ ደግሞ ማለት ነው ጆኔ በጋዝ በጣም ብዙ ነገርኩሽ። ከኔ ጋር ሰኞ ቀን እቃ አዛ ጠዋት አዛኝ እቃውን ኦርደር አድርጋ ብር ከፍላኝ ሁሉንም ነገር ጨርሳ ማታውኑ ጋዝ ጠዋት ልጆች ልትሸኝ ጋዝ ስትለኩስ ጋዙ ፈንድቶባት እላዋ ላይ ሲሊፐሩ አልቀረም ስትቃጠል ሞተች ልጅቷ። አስክሬኗን ለመላክ የታየው ድካም አይደለም። ምክንያቱም በቃ ልጅቷ ኦልሬዲ እንትን ብላለችው፣ ሙሉ ሰውነቷ ተበለሻሽቶ። እዚህ አክስቶቿ አጎቶቿ ልጆች ነበሩ። አንችልም ነው ያሉት። ግን አብሮ ጃዛ የሚወጡ አብሮ እንትን የሚሉ ምናምን አንልክም ስትሉ ወይም የሆነ ነገር አሁን ለራሴ የሆነ ነገር ማድረግ እፈልጋለሁ ብላችሁ ስትሉ የሚያኮርፍ ቤተሰብ ካለ ያኩርፋችሁ። እናንተ ነገ ይዛችሁ ተገኝታችሁ ኖሯችሁ ልትረዷቸው የምትችሉት እናንተ አሁን ሴቭ ስታደርጉ ነው። በየወሩ እየጠበቃችሁ የምትልኩ ከሆነ ወደ ኢትዮጵያ ሴቪንግ የለም፣ ለራሳችሁ የምትሉት ነገር የለም። ነገ እንደ አጋጣሚ የሰው ሀገር ነው ያላችሁት። ተነስታችሁ ስገቡ ኢትዮጵያ ላይ ምንም የሆነ ነገር ከሌላችሁ የላችሁም ነው ያኮርፏቸዋል። ደስተኛ ልጆች ሁሌ ብለናቸዋል። ጋዝ ከመለኮሳችሁ በፊት ጋዙ እንደተዘጋ ጣርታችሁ ዳር እና ዳሩን እንደዚህ ይሄ ቆርቆሮ አላደርታችሁ ማለት ነው። ማታ ስትተኙ እንደው ካረሳችሁት ይሄ በረዶ አላረግ እሱን ዳርና ዳር ቁጭ አድርጋችሁ ቀልጦ በረዶ ውሃው ላይ ውሃው እዛው ይደር። ከዛ በኋላ ውሃው እዛ ጋር እንደዛ ነው የሚያደርጉት አብዛኛዎቹ እንትኖች። እነዚህ አሁን የሌላ ሀገር እንደዚህ አሁን ፈረንጆቹ ምናምን ከሰራሩ በኋላ በረዶ ዳርና ዳር አድርገው ቀልጦ ውሃ ነገር ይሄ የሚጸዳበት አለ አይደለ? እንደዚህ እቃዎቹን አነሳስተሽ ምናምን ቆርቆሮ ውሃው እንትን ይላል። ከዛ በኋላ ጠዋት ስትነሱ ጋዙን ቼክ አድርጋችሁ ያንን ውሃ በፎጣ ብድግ ብድግ አድርጋችሁ ከዛ ቼክ አድርጋችሁ መስኮቱን ክፍትፍት አድርጋችሁ እስከዛ እናንተ ኤሲ ልኩስ አድርጋችሁ እስከዛ ፊታችሁን ታጠቡ ምናምን። ቤቱ ቀዝቀዝ ይላል። ሁሉም ነገር ቀዝቀዝ ሲል ጋዛችሁን ትለኩሳላችሁ። እንደዚህ አድርጉ። በፊት ላይ ተናግሬያለሁ፣ ግን የእኛ ልጆች አትሰሙም። ለማንም ብላችሁ ደፋ ደፋ አትበሉ። እንዲህ ድፍት ብላችሁ ነው የምትቀሩት። ለማንም አንቺ እስቲ ጁ የትኛውም ቤት የትኛውም አበሻ የትኛውም ፊሊፒኒና አበሻ አንድ ቤት እየሰሩ አበሻዋ ቁርሷን ሳትበላ ሻይ ሳትጠጣ እንደ ጦስ ዶሮ እንዲህ ስትዞር ትውላለች። ቤት ስታጸዳ ስንት ቤት ስታጥብሉ ፊሊፒኗ 9 ጊዜ ትበላለች። 9 ጊዜ ያገኘችውን በቀን እሱንም ምሳ ሰዓት ከመድረሱ በፊት 9 ጊዜ ትበላለች። አፋቸው እንደ ገጠር ወፍጨ ቤት አያቋርጥም። ፊሊፒኖች ለራሳቸው በጣም ያውቁበት። ሳይበሉ አይሰሩም። እነሱ አይሰሩም። እየሰሩ ራሱ በኪሳቸው የሆነ ነገር ይይዛሉ። በቃ መቋጠሪያ የላቸውም። ለዛ ነው። ከዛ ደግሞ ስራቸው የእኛ ልጆች ሲያጸዱ መዳም አየችኝ አላየሽኝ ተንኮል እኮ የለባቸውም። የእኛ ልጆች ብድግድግ አድርገው ነው የሚያጸዱት። እመቤቴ ያቺ ፊሊፒኗስ እያለች እንደ አንዳንድ ሰዎች እንደኛ ሀገር ልጆች ነካ 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 አቧሯን ረገፍ 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 ነው የሚያደርጉት። ያውቁበታል። ይህ እንደዚህ ላባችሁ እስኪመጣ ድረስ አይሰሩ።
እንደገና ምግብ ሲሰሩ እስከ ሁሉም አይነት ቅድሚያ እነሱ ቀማምሶ ዘጭ ብለው ነው የምታገኛቸው። የኛዎቹ ሳይበሉ እችን ጨርሼ ሲሉ ምሳ ሰዓት ይደርሳል ቁርስ ሳይበሉ። ስሚ ከኮሜንት አንድ ነገር ተመችቶኛል። ከሳሙና ውጭ ሁሉንም ነው ጥርግ የሚያደርጉት ብላለች። እውነቷን ነው ማርያም። አንቺ እኛ ልጆች እኮ ምግብ እንትን እኮ ናቸው ሆነ ምንድነው ጥንቅቅ ያለን እኮ ነን። ያገኘውን እንኳ አግበስብሰና ስጋ ለስጋ እንኳን የሚመርጡ እኮ ናቸው የኛ ልጆች። ማርያምን ያገኙትን እኮ ያግበሰብዙ የእኛ ልጆች። ሲጀመር መዳሞች ራሱ ስልክ ነው እንጂ የሚሉት ስልክ ያበዛሉ ነው እንጂ ስራ ላይ አንድም ቀን ሲታሙ ሰምቼ አላውቅም። በስራ በጣም ጎበዝ ናቸው። በጣም ሴቭ ያደርጉላቸዋል። ቴሌቪዥን ምንም ካላየ ከገጠር በቃ የገጠር በቃ አሁን ወይ ትግራይ ውስጥ ሆኖ ወይ ጥግ ገጠር አምጥተሻት ወይ አማራ ክልል ከአንዱ ቦታ ብቻ ከኢትዮጵያ አምጥተሻት ዱባይ ላይ አምጥተሻት ጽዳት ስትያት እንደ ከተማው ነው የምታጸዳለሽ። ምንም የሚያቅታቸው ነገር የለም። ግንስ ለራሳቸው እንዴት ናችሁ? ሰላም ናችሁ ወይ? አዩ እንዴት ነሽ? ወይ ሀዩቲ እንዴት ነሽ? ደህና ነኝ አልሐምዱሊላህ። መስዬ አላህ ይጠብቅሽ። የእውነትም የእኛን ማንነት አንቺ በመኖርም በአካልም ነው የምትገልጪው። አላህ ይጠብቅሽ። አንቺ ኡምዬ፣ ሌሎችም አላችሁ። አላህ ይጠብቅሽ። በጣም ነው የምንወድሽ። ህመማችንን ድካማችንን ምናምን በደንብ በቃ ለአንቺ ስለሚገባሽ ነው ብዙ ጊዜ እየጮክሽም እያለቀሽ የምትገልጭልን። ያው እኛ አንዳንዴ የሚጠቅመን መምረጥ ስለማንችል ነው። አላህ ይጠብቅሽ በጥቅሉ እና ይሳቅ፣ ምናልባት ካላስቸገርኩት ኡምዬ እናንቺ የወንድሟን ስልክ ቁጥር ብትሰጡኝ እኔ ክነት ሰላም ፋሚሊ ስላለኝ ምናልባት እንደውም ማውቃቸው ይሆን ወይስ አለኝ። እልክልሻለሁ። ደነገጥኩ። እልክልሻለሁ። ሀዩ ለማሚ እልክላትና እሺ። አንደኛ ልጅቷ ሙስሊም ናት። አታውጡ ወደ ሚዲያ ፎቶዋን። አንድ ሙስሊም ሲሞት ሚዲያ ላይ በሙዚቃም ሆነ በምንም አይነት ነገር ፎቶ አይደረግም። የምታውቋት ልጆች እናንተ ልታወጡታላችሁ፣ ግን አታውጡ። በቃ እች ልጅ ወደማይመለሰው ዓለም ሄዳለች እና አታውጡ። ምንም አይሰራም። በቃ ምንም ትላንት የሆነ ሰው አውጥቷት ታይቻለሁ፣ ግን አይደረግም። መሲ በበዓል ትረፍበት አታስጨንቋት እያሉ ነው ወዳጆችሽ። ደህና ሁን። ድርቄን ማረፈች። እሷ ብታርፍማ እኛም እናርፋለን። ፎዚ ተኝተሻል በደንብ ግን? ቀንና ሌቱ የሚዛባብሽ ሴትዮን የምንሻል። ዛሬ ተኝቻለሁ። ትላንትና ዛሬ የተነሳሁት ያለሽ ደግሞ ልንገራችሁ፣ እግዚአብሔር እዚህ ያላችሁ መዳም ቤት ውስጥ የሚሰሩ ልጆች ልክ በቃ መዳሞቻችሁ እንቅልፋቸውን ሲተኙ እናንተ ስልካችሁን ዝግትግት አድርጋችሁ ተኙ። ይሄ የቲክታክ ወሬ ምንም ነው ማንጠቅማችሁ። እንቅልፋችሁን ማርያምን ለምን ጠዋት ወዬ ቀጮይ ጠዋት ተነስታችሁ ማታ አምሽታችሁ ስለምትተኙ ጠዋት ስትነሱ ራሱ ጋዙ ይለኮስ አይለኮስ በቃ ጭንቅላታችሁ። እንቅልፍ ለሰው ልጅ መድኃኒት ነው፣ ከምትበሉት ምግብ በላይ ነው። ቲክቶክ ላይ አታምሹ። የቲክታክ ወሬ ምንም እንጀራ አይሆናችሁ፣ ገንዘብ አይሆናችሁ። ጠዋት ስትነሱ እንዳልኳችሁ እስቲ ዛሬ ይሄን ነገር ተግባራዊ አድርጋችሁ እኔ ሰሞኑ ስራ ስለምር ትነግሩኛላችሁ። ጋዝ ላይ የምትሰሩ ልጆች እቤታችሁ ውስጥ ጋዝ ያለ በጋዝ ብቻ የምትሰሩ ልጆች ማታ ልክ ስትተኙ በረዶ ቤት ውስጥ በአንድ ብርጭቆ ወይ በአንድ እንትን በረዶ ተልጅ ታውቃላችሁ፣ በረዶ ይስራ። ያንን በረዶ ከጨረሳችሁ በኋላ ጋዙ ላይ ቆርቆሮ ላይ ይሄ ጋዙ እንትኑ ለምሳሌ ይሄ ጋዙ እንደዚህ ቁጭ ቁጭ አለ የሚበራው አለ። እዛ ቆርቆሮ ላይ የሚበራው ላይ ሳይሆን ከጎኑ ቁጭ አድርጋችሁት ውሃ እንደዚህ ረጥቦ ይሄዳል። መሀሉም አሁን ሲገነፍል ቡና ሲገነፍል እንደሚይዘው የሚገነፍልበት ቦታ እንደዚህ ቋጥር የለ እንደዛ ሆኖ ይደር። በረዶ አድርጉበት። ከዛ ደግሞ ውጪ ደግሞ ቀጥታ ፀሐይ
ፀሐይ የሚያገኙ ከሆነ ይሄ ጋኑን ለአሰሪዎቻችሁ እንደዚህ ቤት ነገር መከለያ ነገር እንዲያደርጉበት ንገሯቸው። ከዛሬ እርምጃችሁን ከዛሬ ውሰዱ። ከዛ በጊዜ ተኙ። እነሱ ባያሰሩላችሁ ራሱ ማለት ነው ስፈልጉ በማዳሟ ቀሚስም ቢሆን የሆነ ነገር ከልላችሁ እንትን በሉት። የሆነ ነገር ብቻ ፀሐይ እንዳያገኙ አድርጉ። ከልሉት። ከዛ በተረፈ ልንገራችሁ፣ ብንሰዳደብም ብንጣላም ቂም ብንገያዝም እዛም ብንሰዳደብ እዚህም ብንጨቀቅ ከቁጥር ማንም ሰው አይጉደል። ማንም አይደለምስ መዳን ቤት የምትሰሩ የትም ዓለም ላይ አንጉድ። እንደዚሁ እየተጣላንም እየተጨቃጨቅንም በህይወት መኖርን የመሰለ ነገር የለም። እመቤቴ ከቁጥር አትጉደሉ። ከቁጥር ማንም ሰው እንደዚሁ እየተሰዳደብን ቲክቶክ ላይ እንኑር ከፈለግን እንጂ ከቁጥር አትጉደሉ። እንዳልኳችሁ ግን በጊዜ ተኙ። ልክ መዳሞቻችሁ ሲተኙ እናንተም ስልካችሁን ጥፍት አድርጋችሁ ተኙ። 1 2 ቀን 3 ቀን ከሞከራችሁት በዛው እየተላመደ ይሄዳል ጭንቅላታችሁ። በቃ ይኸው እንደዚህ ነው ድፍት ብለን የምንቀረው። አያችሁ እንግዲህ በባለፈው አመት ጋዝ ፈንድቶ ስንት ልጆች ሞቷል። አሁንም ይኸው ይሄ አመትን በጋዝ ፍንዳታ ጀመረ። በሉ ደህና ደሩ። አላህ ይጠብቃችሁ። ቤተሰቦቻችሁ መጥፎ ዜና ከመስማት አላህ ይጠብቃችሁ። እናንተም ከክፉ ይጠብቃችሁ። አይ ነጁን ፎሎ አርጓት አልኩኝ። አሚን። ፎዚ አላህ ይጠብቀን። ሁላችሁንም አላህ ይጠብቀን። ሙኒቴ ማርያም በቀል እየፈጨች ነው ያለችም እሷ። እኔን አሁን ተኝተሽ ነው ትለኛለች። አሁን ይህኔ እኮ ማለት ነው መሲ። ቆይ በኋላ እንትን ልኬልሻለሁ። አይተሽዋል? ኢንቦክስ ላይ ልኬልሻለሁ። ምን የቢሮውን ስልክ? የትኛውን ቢሮ? አይ መሲ ትክክል። እናቴ ትሞት ይዊ ትክክል። የሞተ ተጎዳ እመቤቴን ትክክል። ይዊ ቅድሚያ ለራስ። ለዚህ ነው የምንላችሁ የአማራችሁ እንጀራ ካማራችሁ እግዚአብሔርን ግዝት ታርጋችሁ ብልት በቃ ያማራችሁ ምግብ ስጋም ካማራችሁ ምንም ካማራችሁ ለማንም ለነጋት ብሉ ለራሳችሁ። ሂዊ ስትይ የኛዋን ሂዊ ያልሽ መስሎኝ እየፈለኳት ነበረ። ሰሞኑ የምትለቃቸውን ቪዲዮዎች አይተሻቸዋል መሲ? አዎ። ኧረ ቆይ ሂዊ ድሮን ግን በምንድን ነው እንደዚህ የከሳሹ? እኔን ነበር የምታክል ብልብል ቁጭ ብላ እያየችን ነው። ሂዊ ድሮን ናት እንጂ ከኔ እኩል አብረን አንድ አይነት ድቡልቡል የነበር ነው የዛሬ 2 ዓመት 3 ዓመት አክቲቪስት በነበረ። አሁን ዛሬ ምን አግኝተሽ ነው ቢዮንሴን የመሰልሽው? ሂዊ አንቺ ቀጥና ምናምን አስደነገጠች። ምክንያቱም በጣም ሽንቀጥ ብላለች። አስታውሳታለሁ። ወፍራም ነበረች። የስራ ባልደረባዬ ነበረች። እንደ አሁን ስታምር ግን አንቺ እግዚአብሔርን ውፍረት የሰውን ልጅ ውበት ይቀንሷል። እንዴት እንዳማረባት አሁን በጣም ተስተካክላለች። አሁን እንደውም መታማት ካለባት ሂዊ ናት። እንደውም ቱርክ ሄደሽ ነበር ተብሎ ድንግጥ ሊባልባት የሚገባው አስመጥጠሻል የወጣው አንቺ። ይሄ አጥንቷ ግን የቱርክ አለመሆኑን የምታውቂው አጥንቷ መሲ። ግን የኔና አንቺ አጥንት ግን መቼ ይሆን የሚወጣው? የኔ አይወጣም፣ ስሞት ነው የሚወጣው። ይህ አፈር ውስጥ ከገባን በኋላ አጥንታችን ይታያል እንጂ ፎዝዬ እኔና አንቺ አይወጣም። አጥንታችን ይቀር አይወጣም። አጥንትማ የወሎ ልጆች እና የመንዜዎችን ታውቂያቸዋለሽ? መሲ ሲወጣም ችግር ነው። ምን ሆነሽ ነው? አሞሽ ነው ወይ ነው የሚሉሽ? አይደለም መንዜዎችን አትሻቸዋል እንባለን። ዝም በይ አንቺ እኮ ያንቺ እንደወጣ ሆነ ነው እንባል። አይደለም ታመሽ ተጣመሽ ነው እንባል። ሰላም ዋላችሁ፣ እንዴት ናችሁ? ደህና ነን። ይኸውልሽ እኔ ራሱ ጋዙ ውጭ ነው ያለው። እኔ ምግብ ሰሪ ነኝ እና ለሰውዬው 2 3 ነግሬዋለሁ። ይኸውማ በቪዲዮ ላሳይሽ። ይኸው ጋዙን ማለት ነው። ቆይ በቪዲዮ ላሳይሽ።
እሷ የሚከፈቱ አምላኪ እናንተ ሜምበር ስጡኝ እስኪ። ተሚ እሷ ካሜራ እስክትከፍት ማለት ነው። ፎዚ እነዚህ ዮሐንስን ማሪ አልከፈትኩም። ጋዙን አየሽው ነሲ? እስቲ አየሽው? አቀማመጡን ጋዙን አየሽው? ፎዚ ዳይሬክት አገኘው። ይሄን አሁን ወደ ዳር አርግቶ የሆነ ነገር መከለል ቤት ሰውለት በያቸው ወይ ይታያል። ማሬ ይታያል። አይተነዋል። ማሬ አይዞሽ። የእሷ ኢቨን ጋዙ አይተሹ ከሆነ ፖሴቶ ላይ ነው ያለው። አይሻ እናቴ ትሙት ለመሰለሽ ሰራተኛ በቃ እነዚህ የተገዙ ሴቶች አሉ አይደል? በቃ እነዚህ ገዝተን ነው የምናመጣቸው ብራችንን ከፍለን ስለሚባል በዚህ ደረጃ ነው ልጆች የሚሏቸው። በነገራችን ላይ ፈጣሪ እየጠበቃቸው ነው። ፎዚ ይሄን ታውቂያለሽ?